አብርሽ የዋህ ነው፣ አብርሽ ቅን ልብ ነው። ኧረ እባካችሁ ሩታን በጣም የዋህ ናት፣ በጣም ቅን ልብ ነው ያላት። እዚህ ጋር የዋህም ለመምሰል አትሞክር፣ የሆነ ነገር ለማድረግ አትመስል። የምሬ ነው። አንተ እንደፈለክ እየተሽከረከር እዛም ትሄዳለህ፣ እዚህም ትመጣለህ፣ የፈለከውን ነገር ታደርጋለህ። ይሄ ላንተ ሲሆን መብት ነው፣ የሆነ ነገር ለማድረግ መብት ነው። ለሩታ ሲሆን ግን አይቻልም። ለሩታ ሲሆን ግን ያበሳጫል። ለሩታ ሲሆን ግን እህት ወንድም ይዘህ ትሄዳለህ። የሆነ ነገር እንድትናገር ካፏ ይሄ ቃል ወጥቶ ነበር ለማስፋል ሰው እንዲጠላት ሰው የሆነ ነገር እንዲያደርጋት ብዙ ርቀት ትሄዳለህ። ሩታ ጋር መሆንም መብቱ ነው፣ ኤርሜላ ጋር መሆን መብቱ ነው፣ ልጁንም ማየት መብቱ ነው። የእናንተ ፍላጎት እኮ ይሄ ነው። ሁሉንም ማድረግ ይችላል አብርሃም። ሩታ እንዲተናገረኝ ነበር እስክትይ ድረስ መጠበቅ የለብሽም ቡዜ። በዚህ መሀል በጣም እያሳዘኑኝ ያሉት በዚህ መሀልም እየተጎዱ ያሉት እህትና ወንድም ናቸው። ገብቷላ? ማንም መጣ እየተናገራቸው፣ ማንም ክብራቸውን ዝቅ እያደረገ ከቤት ውጡ፣ ማናችሁ ምንድናችሁ አላቃችሁም፣ እህቱ ወንድሙ ነው አላቃችሁም እስኪባሉ ድረስ እያደረክ ያለው በራስ ጥፋት ነው። አብርሃም ቡዜ ከሩታ ጋር ለምንድነው አፍ የምትካፈችው? በዚህ ልክ ከሩታ ጋር አፍ መካፈት የለብሽም። ወንድምሽን ነው ማስተካከል ያለብሽ። ወንድምሽ ንጹህ አይደለም። አሁን ላይ ግራ እየገባኝ በጣም ተናድጄ ነው ወደ እናንተ እየመጣሁት ያለሁት። ትናንትና ከካሌብ ጋር ሂጄ ብዙ ነገሮች ሀሳብ አውርተናል። ያን ብቻ አይደለም ሩታ ጋር ሂጄ ብዙ ነገር አውርቻት ነበር። ዳኒና ሜሪ እንደማይጠቅሟት ከነሱ መራቅ እንዳለባት ብዙ ነገሮች ሀሳብ አውርቻት ነበር። ሀሳቤን ተቀብላኝ ነበር፣ ግን አልተገበረችውም። ለምን ሜሪና ዳኒ በሷ ህይወት እንደዚህ ገብተው ሊፈተፍቱ እንደፈቀደችላቸው ግን ነገር እንዲያደርጉ ከሰው ጋር እንዲጨቃጨቁ የአብርሃም ቤተሰብ በዚህ ልክ እንዲዘልፉ እንደፈቀደች ግራ ነው የገባኝ በእኔ በኩል። ብቻ ስለሰው ላወራ አይደለም የመጣሁት፣ ዋንኛ ስለ አብርሽ ላወራ ነው። በአብርሽ በጣም ተናድጄ ነው የመጣሁት። የምሬ ነው። የዋህነቱን የሆነ ነገሩን ምናምን ልል አይደለም የመጣሁት። የምሬ ነው። ከሩታ ክፉ ቃል እንዲወጣ ሩታ የሆነ ነገር እንድትለው ቤተሰቦቹን ሙሉ ሰብስቦ እህት ወንድሙ ሰብስቦ ሩታ ቤት መሄድ ከሩታ የሆነ ነገር መጠበቅ ነው። ገብቷል ወይ? ወንድም ወይ እህት እንድትሰደባቸው ወይ እንድትናገራቸው አንተ እየፈለክ ነው እየመሰለኝ ያለው። የምሬ ነው። የራስህን ጥፋት መጀመሪያ ሳታስተካክል ከኤርሜላ ያለን ነገር ሳትቋጭ ምንድነው ከወንድም ጋር ሩታ ጋር ልታወራ ያሰብከው? ምንም የምታወራው ነገር እኮ የለም አብርሃም። እንዴ ጤነኛ አይደለም? ማሰብ አትችልም? መጀመሪያ የራስህን ነገር ራስህ ፍታ፣ ራስህን አስተካክል። ከዛ ወንድምም እህትም ሩታ ጋር ሄደው ማውራት ያለባቸው ነገር ካለ ያወራሉ። አንተ የሚመስለው ግን ሩታ ወይ ትስደባቸው ወይ ትናገራቸው፣ ቤተሰብ እርስ በርስ ለማባላት እየመሰለኝ ነው። የምሬ ነው። ገብቷል? ሩታ የሆነ ነገር ብትላቸው ወይ ለዳዊት ወይ ለቡዜ የሆነ ነገር ብትል ሩታ እንደዚህ አለች ለማስባል ነው እየሄድክ ያለው። ገብቷል? ቤተሰብ መግባት የሌለበት ቦታ አታስገባ፣ አለቀ። እህት ወንድም በስነ ስርዓት ተከብረው እንዲቀመጡ ራስህ ነው መወሰን ያለበት። ገብቷል? ማንም አፉ መጥቶ እንዲከፍትባቸው ማንም እንዲናገራቸው እያደረክ ያለው ራስህ ነው፣ ማንም ሰው አይደለም። ስለዚህ የምታደርገውን ነገር በደንብ እያሰብክ እያስተዋልክ ቢሆን እንደ አይምሮ እንዳለው ሰው በደንብ የተጠና ነገር ብታደርግ ደስ ይለኛል። የምሬ ነው። አብርሽ የዋህ ነው፣ አብርሽ ቅን ልብ ነው። ኧረ እባካችሁ ሩታን በጣም የዋህ ናት፣ በጣም ቅን ልብ ነው ያላት። እዚህ ጋር የዋህም ለመምሰል አትሞክር፣ የሆነ ነገር ለማድረግ አትመስል። የምሬ ነው። እንዴ እህት ወንድም እኮ አንተ ተሻሽለ የራስህን ህይወትን አስተካክለ አሁን ትዳሬን እፈልጋለሁ ልጅን ማየት እፈልጋለሁ ስትል ነው እህት ወንድም ይዘ ሩታ ጋር የምትሄደው። እኔ ተለውጫለሁ፣ ያው እንደምታይኝ ተቀይሬያለሁ፣ ስለዚህ ልጅን ማየት እፈልጋለሁ ብለህ በትህትና መናገር የምትችለው የዛኔ ነው። አንተ እንደፈለክ እየተሽከረከር እዛም ትሄዳለህ፣ እዚህም ትመጣለህ፣ የፈለከውን ነገር ታደርጋለህ። ይሄ ላንተ ሲሆን መብት ነው፣ የሆነ ነገር ለማድረግ መብት ነው። ለሩታ ሲሆን ግን አይቻልም። ለሩታ ሲሆን ግን ያበሳጫል። ለሩታ ሲሆን ግን እህት ወንድም ይዘህ ትሄዳለህ። የሆነ ነገር እንድትናገር ካፏ ይሄ ቃል ወጥቶ ነበር ለማስፋል ሰው እንዲጠላት ሰው የሆነ ነገር እንዲያደርጋት ብዙ ርቀት ትሄዳለህ። የምሬ ነው። በጣም ነው የሚደብረው። እንዴ በጣም ነው የሚያስጠላኝ። እኔ በዚህ መሀል በጣም እያሳዘኑኝ ያሉት በዚህ መሀልም እየተጎዱ ያሉት እህትና ወንድም ናቸው። ገብቷላ? ማንም መጣ እየተናገራቸው፣ ማንም ክብራቸውን ዝቅ እያደረገ ከቤት ውጡ፣ ማናችሁ ምንድናችሁ አላቃችሁም፣ እህቱ ወንድሙ ነው አላቃችሁም እስኪባሉ ድረስ እያደረክ ያለው በራስ ጥፋት ነው። አብርሃም እኔ አስረግጬ ልንገር፣ የምሬ ነው። ዳንኤል ሜሪም እንደዛ አፍ ሊከፍቱባቸው የቻሉ ራስ ወንድ ባለመሆን ነው። እና ወንድምህንም እህትህንም እያስደፈርክ ያለው አብርሃም ራስህ ነህ። ገብቷል? ከማስደፈር ባለፈ ደግሞ ሩታ የሆነ ነገር እንድትናገር ወይ እንድትሰርባቸው ወይ እንድታቆሸሽ
በደንብ እየገፋፋት ነው። ገብቷል። ሩታ እንዲህ ብላ ነበር ለማስባል ብዙ ርቀት እየሄድክ ነው፣ እኔ እንደሚመስለኝ ማለት ነው። ሩታ በጣም ነው የምንወዳት፣ በጣም ነው የምናከብራት። ሰው ሁሉ ስለሚወዳት ለሩታ ቦታ ስላለው ሩታ በጣም እንድትጠላ እያደረክ ነው አብርሃም። የምሬ ነው። እንዲህ ወንድም እህት ምን ይሰራል? ማናገር ካለብህ አንተ ራስህ በቂ አይደለም? በቂ እኮ ነህ። እህት ወንድም አይደለም የሚያስፈልግ አንተ። ገብቶሃል? ነገሮች ናቸው እንጂ እህት ወንድም ምን ብለው ይናገሩ? እኔ እኮ ግራ ነው የሚገባኝ። ቡዜ ከሩታ ጋር ለምንድን ነው አፍ የምትካፈችው? በዚህ ልክ ከሩታ ጋር አፍ መካፈት የለብሽም። ወንድምሽን ነው ማስተካከል ያለብሽ። ወንድምሽ ንጹህ አይደለም። የምሬ ነው። ወንድምሽ በመጀመሪያ ስነ ስርዓቱን ያዝ። የምሬ ነው። ሩታ ጋር መሆንም መብቱ ነው። ኤርሚላ ጋር መሆን መብቱ ነው። ልጁንም ማየት መብቱ ነው። የእናንተ ፍላጎት እኮ ይሄ ነው። ሁሉንም ማድረግ ይችላል አብርሃም፣ መብቱ ነው እያላችሁ ነው እንዴ? ማሰብ እኮ አለባችሁ። ሰው ክፉ እስኪናገራችሁ ከአንደበቱ መጥፎ ቃል እስኪወጣ መጠበቅ የለባችሁ። ሩታ እንዲህ ተናግረኝ ነበር እስክትይ ድረስ መጠበቅ የለብሽም ቡዜ። የምሬ ነው። ከሩታ ጋር መሰዳደብን የቀራችሁ መመታታትን የቀራችሁ ገብቶሻል። ሩታ ደግሞ የሆነ ነገር ከምትናገርሽ ሩታ እኮ እንደዚህ ተናገረኝ ከምትይ በፊት ነገሮችን በደንብ አስቢ። ወንድም ትክክል ነው። ልጁን ለማየት ለምንድን የከለከለችው አብርሃም? ሩታ አብርሃም ልጁ እንዳይከለከለችበት የራሷ ምክንያት አለች። ወንድምሽ ጥፋተኛ ስለሆነ ነው። ገብቶሻል። ነገሮችን አስተካክሉ፣ የሆነ ነገር አድርጎ ልጅ ለማየት ሩታ እፈልጋለሁ ቢላት ሩታ አብርሃምን አትከለክለው። እኔ አስረግጬ እነግርሻለሁ፣ የሩታን ስም ለማጥፋት ይሄን አክል ባትሄዱ ይመስለኛል። የምሬ ነው። ስነ ስርዓት ያዙ። አብርሃምም ቡዜም ዳዊት እንኳን ብዙም ሲናገር አልሰማሁትም። እያንዳንዱ ነገር በትዕግስት ነበር እየተናገረ የነበረው። ከሁለታቸው እሱ ይሻላል። ቢያንስ ረጋ ብሎ ነበር እየተናገረ የነበረው። ለጸባይ አይመስልም ንግግሩ። ገብቶሻል እንዴ? ምን ይሁን ብለሽ ነው ከሜሪ ካር ከነኒ ጋር የምትከራከሪው? ቡዜ ሰው እኮ የሰጠሽውን ቦታ ነው የሚሰጥሽ። ሳታከብሪ አያከብርሽም። አንቺ ሁለቱን ሳታከብሪ እንዴት እነሱ ያክብሩኝ ትያለሽ? የአብርሽ እህት ነሽ እናውቃለን። ግን ደግሞ የአብርሽ እህት በመሆንሽ ብቻ ክብር ይሰጥሻል ማለት አይደለም። የሰው ልጅ ክብር የሚሰጠው ባነጋገሩ በተግባሩ ነው። አንቺ ደግሞ የምታደርጊው ነገር በጣም ያስጠላል። ወንድምሽ የሆነ ትልቅ ጀብድ እንደሰራ ጀግንነቱን ያሳየ ወንድ ይመስል በኮንፊደንስ መጥተሽ አብርሃም ወንድም ነኝ ልጁን ማየት መብት አለው። ኧረ እባክሽ የትም እየተጨማለቀ ልጅቷን ካቃጠላት በኋላ ካስለቅሶ ብዙ ነገር ካደረጋት በኋላ ያም አልበቃ ብሎ ድጋሚ ቤት መጥቶ መበጥበጥ አለበት ነው? ቡዜ ምን ይሁን ነው ብትዩ? በቃ እላፊ ቤተሰብ ለቤተሰብ እንዲጋጭ እያደረጋችሁ ነው። የምሪ ነው። አንቺ ወተሽ ሩታን እንዲህ ስትናገሪ ዳዊት መጥቶ ሩታን እንዲህ ሲናገር እሷም የራሷ ቤተሰብ እህት ወንድም እኮ አላት። ገብቷቸዋል። መጥተው መናገር ይችላሉ። አፍ መካፈት ይችላሉ። እንደናንተ መሆን ይችላሉ። ግን ደግሞ ያ እንዳይሆን ረገብ በሉ። የምሬ ነው። ሁለቱ መፍታት ካለባቸው ሁለቱ ይፍቱ። አብርሽና ሩታ መታረቅም ካለባቸው መለያየትም ካለባቸው ሁለቱ ይጨርሱ። ቤተሰብ በዚህ መሀል መግባት የለበትም። ቤተሰብ መግባት የለበትም ብዬ ነው ማሰቡ። ገብቶሻል። አንቺም ወንድምሽም መግባት የለባችሁ። መግባት አለብን ብትሉ እንኳን እንደ ትልቅ ሰው በስነ ስርዓት ብዙ ነገር እንዳየ ሰው እንደተማረ ሰው ነገሮችን ቁጭ ብሎ መፍታት እንደሚችል ሰው ነው እንጂ ችግሮችን ማቅለል እንዳለብን ተረድተን ችግሮችን ማቅለል ከቻልን ማቅለል። ገብቷችኋል። አብርሽና ሩታ ለማስታረቅ መሞከር። እናንተም ብቻ አይደላችሁም። ትላልቅ ሰው ቤተሰብ ጋሽዬ አለ፣ የሩትዬ አባት አለ። ሁለቱ ተነጋግረው ችግሩን ለመፍታት ነው እንጂ በዚህ ልክ ቤተሰብ እንዲጣላ መሞከር ይህ ትክክል አይደለም። የምሬ ነው። ረጋ በሉ፣ ሰከን በሉ። ቡዜና ዳዊት ወይ ደግሞ ተዋቸው። በቃ እስከዛሬም ሲሰዳደቡም ሲመታቱም የነበሩት አብርሽና ሩታ ናቸው። ሁለቱ ይጨርሱ። ገብቷችኋል። ቤተሰብ ገብቶ በዚህ ልክ አንደኛው ለአንደኛው ቤተሰብ ባይሰዳደብ ነገ ሊታረቁ ይችላሉ። ነገ ልትገናኙ ትችላላችሁ። ገብቷችኋል። በዚህ መሀል ባዶ ሆናችሁ እንዳትቀሩ፣ ውስጣችሁ ላይ ቂም እንዳትተራረፉ እንደ ወንድም እየነገርኩሽ ነው። ብዙ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለኔ ያለኝ ቦታ፣ ለኔ የምትሰጪውን ቦታ አውቃለሁ። እኔ ላንቺ የምሰጥሽን ቦታ ታውቂያለሽ። እዚህ ጋር መጥቼ ሳወራ ከጥላቻ አይደለም፣ አንቺን ከመጥላት አይደለም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከዚህ በፊት እንደ እህት መምከር ያለብሽ ነገር ብዙ ነገር መክረሽኛል። ያንን ረስቼ አይደለም። ገብቶሻል። ጋሽዬም ቢሆን እንደ አባቴ ነው የምመለከተው።
ወይ ሌላ እንደ ሌላ ሰው ምናምን አይደለም። በቃ አባቴ ነው። ገብቶሻል? በዚህ ልክ ግን ነገሮች ጥፋት እየሆኑ እያየሁኝ ዝም ማለት ስለማልፈልግ ነው። የምሬ ነው። ሩታም ብትሆኚ አሁንም ደግሞ የምነግርሽ ነገር ምንም ቢሆን ቤተሰብ ክቡር ነው። የምሬ ነው። ቤተሰብ ነው። እላፊ ቃል ሊወራ አይገባም። የአብርሽ ቤተሰብ በምንም ቃል ልትዘልፊያቸው ወይም ልትናገሪያቸው አይገባም። ገብቶሻል? ተናግሮሻል እያልኩ ሳይሆን ባንቺ በኩል ዳኒ ሜሪም ሊናገራቸውና ሊዘልፋቸው የሚገባቸው ሰዎች አይደሉም። ስለዚህ ነገ ከምትገናኙቸው ሰዎች ነገ ክፉም ደግም ይምጣ አብረሻቸው ከምትሆኚ ሰዎች ይህናክል ባትነጋገሪ ባትገጫጪ ባይኔ እንደ ወንድም ስመክርሽ ማለት ነው። ስለዚህ ሜሪም ዳኒም ይህ የጓደኝነት ጸብ አይደለም። የምሬ ነው። አሁን ጓደኛው የአብርሽ አቤል ዙሪያው ያሉት ብሩክ ተሳድባችሁ ቢሆን ኖርማል ነው፣ እንደፈለጋችሁ ቢሆን። ይህ ግን የቤተሰብ ጉዳይ ነው፣ የክብር ጉዳይ ነው። ገብቷችኋል? ቤተሰብ የሚያየው ነገር ነው። ስለዚህ የአብርሽ እህት የአብርሽ ወንድም በዚህ ልክ ስትዘልፉና ስትናገሩ ቤተሰብ በጣም ያዝናል፣ ቤተሰብ በጣም ይደብረዋል። ስለዚህ በማያገባችሁ ገብታችሁ እናንተም ነገሩን በጣም እያቦካችሁ ነው። ስነ ስርዓታችሁን ያዙ። አለቀ። ለመወደድ ሩታ ጋር የሆነ ነገር ለመፍጠር በዚህ ልክ ነገሮች ባታበላሹ ባይነኝ። ሰከን በሉ። በቃ ስነ ስርዓት ያዙ። ዳኒ ሜሪም ስነ ስርዓት ያዙ። አለቀ። በእናንተ አፍ የሚጠራ ቤተሰብ አይደለም የአብርሽ ቤተሰብ። በጣም የተከበረ በጣም የሚያስተውል በእርጋታ ያደጉ ሰዎች ናቸው። ገብቷል? የእናንተን አስተዳደግ የእናንተን የሆነ ነገር አላውቅም፣ ግን ደግሞ እያንዳንዱ የምታወሩን ነገር የተቆጠበ ቢሆን ደስ ይለኛል። ማንም ቤተሰቡ ሲነካበት ደስ አይለውም። በዚህ ልክ ደግሞ አብርሃም እያስደፈርክ ያለው ራስህ ነው። የራስህ ቤተሰብ እያስደፈርክ ያለው ማንም መጥቶ አፍ እንዲከፍት እያደረክ ያለው አብርሃም ራስህ ነው። ወንዱን ቤተሰብን ማንም መናገር የለበትም። የምሬ ነው። አንተ እንደፈለክ መሰደብ ትችላለህ። ማንም መጥቶ እንደፈለገ ሊያወራክ ይችላል። ቤተሰብ ግን ቤተሰብ ነው። አለቀ። ገብቷል? ሲጀመር ራስ ማውራት የምትችለው ነገር ራስ መፍታት የምትችለው ነገር ከሩታ መነጋገር የምትችለው ነገር ቡዜንና ዳዊትን ይዘህ መሄድ ከሩታ አንደበት የሆነ ቃል መጠበቅ ነው። ቤተሰቦችን ተናገረችብኝ፣ ቤተሰቦችን አንቃሸሸችብኝ ለመባል ነው፣ ለማስባል ነው። ስለዚህ የምታደርገው ነገር ፈጽሞ የተሳሳተ ነው። ልክ አይደለም። ዳኒም ሜሪም ስነ ስርዓታችሁን ያዙ፣ ተከበሩ ነው የምልህ። በዚህ ልክ ባትሄዱ ደስ ይለኛል። በመቀጠል ደግሞ ቡሴም ሆነ ዳዊት የአብርሽ እህት ወንድም፣ መጀመሪያ ጽዳት ከቤት ነው። ማስተካከል የምትችሉት አብርሃምን ነው። ነገሮችን አስተካክላችሁ አብርሃምን ለውጣችሁ ነው ሩታ ጋር ለማናገር የምትመጡት። እዚህ ጋር የተሰጣችሁ ቦታ አለ፣ የተሰጣችሁ ክብር አለ። ክብራችሁን እየቀነሳችሁ እያወረዳችሁ ያላችሁት በራሳችሁ እጅ ነው። ማንም እንዲናገራችሁ ማንም አፍ እንዲከፍትባችሁ እያደረጋችሁ ያላችሁት በራሳችሁ እጅ ነው። ገብቷል? የሰው ልጅ ክብር የሚውልበት ቦታ ይወሰናል። አለቀ። አብርሃም ሲመቸው ኤርሜላ ጋር ሄዶ እንደፈለገ ይሆናል፣ ይዝናናል። ከዛ ሩታን ለማብሸቅ የሆነ ነገር ያደርጋል። እቺ ልጅ እንዴት ደስ ብሎና ልጅ ይሄው ትበለው እንዴት? እናንተ አንቺ ቡዜ ሴት ልጅ አይደለሽ? ነገሮችን በብዙ እይታ አይተሽ ነገሮችን በደንብ ታያለሽ ብዬ አስባለሁ። ለምን ብትሉ ከወንዶች ይልቅ ሴቶች የማየትና የማገናዘባቸው ችሎታቸው በጣም ሰፊ ነው ብዬ ነው ማስበው። አብርሃም ደግሞ ተደጋጋሚ ስልክ ደውዬልሃለሁ፣ በተደጋጋሚ ማለት ነው። ልናገር የፈለኩት ነገር ጠንቅቀ ስለማታውቅ ነው ስልክ ያላነሳልኝ። የምሬ ነው። ስነ ስርዓትን ያዝ። ሩታ በጣም ጥሩ ልጅ ናት፣ በጣም አስተዋይ ልጅ ናት። ገብቷል? ከሷ አንደበት ክፉ እንዲወጣ አጠብቅ። ቤተሰብ እህት ወንድም ይዘህ የምትሄደው አውቀህ ነህ። ሩታ የሆነ ነገር እንድትናገራቸው ሩታ እንዲህ ብላ ነበር ለማስባል ነው። ገብቷል? ቤተሰብህን ደግሞ የሆነ ነገር ብቻ ለማስባል በዚህ ልክ ባታዋርዳቸው፣ በዚህ ልክ ማንም መቶ አፍ እንዲከፍትባቸው ባታደርግ ደስ ይለኛል። የምሬ ነው። በጣም የተከበረ ቤተሰብ ነው። ጋሽዬ ያየዋል የቪዲዮ ሙሉ ቤተሰብ ነው የሚያየው። ገብቷል? ማንም መቶ መንገደኛ አፍ ሲናገራቸው በዚህ ልክ ውጣ ከቤት ሲል በራስ ቤት እህት ወንድም ሲያስወጣቸው ቤተሰብ እኮ ያየዋል። ገብቷል? በዚህ ልክ ቤተሰብን የምታወርዱ አንተ ነህ። አለቀ በቃ። ሩታን ማግኘት ማውራት ከፈለግ ራስ በቂ ነው። ማንም ሰው አያስፈልግም። ገብቷል? ጓደኛም አያስፈልግም፣ እህት ወንድምህም አያስፈልግም፣ አባትም አያስፈልግም። ሩታን ሄደህ በስነ ስርዓት ችግርን ፈተር ልጅን ማየት እፈልጋለሁ በል። አለቀ። ማንም አይከለክልህም። አንተ ነገሮችን ይባስ ነገር እየፈለክ ነው።
በጣም ነገር እየፈለክ ነው። ልክ እንደ ሴት ነገር እየፈለክ ነው። ስለዚህ ረፍ ትክክል አይደለም። እኔ እንደ ጓደኛ ነው መመክርም። እኔ የሰው ልጅ እኮ በስነ ስርዓት ሲነገረው ጥፋቱ ሲነገረው ለምን መቀበል እንደማይፈልግ ለምን ችግሩን ማየት እንደማይፈልግ ነው ግራ የሚገባኝ። የምሬ ነው እንዴ ልጅቷ እኮ ተሰባብራለች። ሩታ እኮ አሁን በቃ ስብርብር ብላ ነገሮች ደክሟት በስልቹ የምታደርግ ሆናለች። ለምን? በአንተ ምክንያት። የምሬ ነው። አሁን አካሏ እንዳለ ደክሟል። ገብቷል። ሰውነቷ ዝሏል። እያንዳንዱ የምታወራው ነገር እንዳለ በመሰለቻቸት ነው ካንተ ጋር። ይህ ሁሉ እስኪሆን ያደረከው አንተ ነህ። ገብቷል። ያንን አብርሃም ነው የምንፈልገው እኛ። ከሄርሜላ በፊት የነበረው ለፍቅር የሚወድቀው ቤቱን በስነ ስርዓት የሚመራው ገብቷል። ሩታን የሚንከባከባት ቤተሰቡን የሚያስከብር ቤተሰቡን የሚያስወድድ ያንን አብርሃም ይናፈቀን። አሁን ላይ ምን እንደሆንክ ምን ግራ እንደገባ ውስጥ ምን እንደሆነ አላውቅም። ደንዝዛል። አብርሃም ንቃ፣ ከተኛበት ንቃ። የምሬ ነው። እያንዳንዱ የምታደርገው ነገር ለአንተ ልክ መስሎ ሊታይ ይችላል፣ ግን ፈጽሞ የተሳሳተ ነው። እኔ አብርሃም ሳቀው እንደዚህ አልነበረም። ጓደኛዬን ሳቀው እንደዚህ አልነበረም። አብርሃም ችግሩን የሚፈታ ሰው ሲመክረው እሺ ብሎ ነገሮችን ማስተካከል የሚችል እያደረገ ያለው ነገር አገናዝቦ ማየት የሚችል ልጅ ነበር። ገብቷ። በዚህ ልክ የሴት ልጅ ህይወት ላይ ገብተ የምትጎዳ የሴት ልጅ ህይወትን የምታሰቃይ ወንድ አልነበርክም እኔ እስከማውቅ። ገብቷል። ሴት ልጅን የምታከብር ለቤት ለትዳሪ የምትኖር ነበር የሚመስለኝ። በዚህ ልክ ግን ምንድነው አሁን ላይ ነካ? ምን እያረክ ነው? ኧረ በመድኃኒዓለም ኧረ አይበጅም። ኧረ ጥሩ አይደለም። ለአንተም ለነገ ህይወት ያስፈራል። የምሬ ነው። አወዳደቅ መጥፎ ነው የሚሆነው። አንተ እስኪ እሊናን ሳለው የልጅ እናት ናት። ገብቷል። ቀን በቀን ልጅን እየተንከባከበችውን ነገር እያደረገችልህ ከሷ ጋር መታፍ ስትካፈት ከሄርሜላ ጋር እንደፈለክ ስትሆን ምንም ያልተናገረች እቤት መተ በስነ ስርዓት እንኳን እንድታወራ እኮ እየፈቀረችልህ ነው። ስማኝ አብርሃም፣ ከማንም ጋር ከሄርሜላ ጋር እንደፈለክ ይሆን ቤት መተ ግን በስነ ስርዓት እያናገረች ያለች ሩታ ናት። የምሬ ነው። ማንም ሴት አያደርግም። ማንም ገብቷል። ከሌላ ሴት ጋር እንደፈለክ ይሆን በትዕግስት የሚያናገር እንደ ሩታ ማንም አይኖርም። እኔ 100% እነግራለሁ። ማንም አይኖርም። ለምን ብትል የልጅ አባት ነህ ብላ ነው። ገብቷል። ምንም ቢሆን አብረን አሳልፈናል፣ ጥሩ ጊዜ አሳልፈናል ብላ ነው እንጂ እንዳንተ እንደፈለገች መሆን ትችላለች። ገብቷል። አንተ የምታወራው ከአንደበት እንደሚወጣው ቃል እሷ መናገር ትችላለች። ያን ከብዷት አይደለም። ነገሮች ከዛሬ ይልቅ ነገ ይስተካከላሉ፣ ነገ ጥሩ ይሆናሉ ብላ ገብቷቸዋል። ቤተሰብ እኔ በጣም ተናድጄ ነው የመጣሁት። የማታን ቪዲዮ አይቼ በጣም ነው ተናድጄ። ምንም ነገር ሊያወሩ እኮ አይደለም። እግዚአብሔርን ይሁን ነገር ለማውራት ይሁን ነገር ራሱ መናገር የሚችለው ነገር ነው። እህት ወንድሙን አስከትሎ የመጣው ለምን እንዴ? ራስ መናገር ያለብን ነገር ራስ ተናገር። በጣም ተናድጄ ያለው ቤተሰብ ግራ ነው የገባኝ። ምንም ብትናገራቸው አይገርመኝም፣ ምንም ብታወራቸው አይደንቀኝ። ገብቷችኋል? በጣም ስለተናደድኩ ነው። ብዙ ነገር አውርቼ ሊሆን ይችላል። አብርሽን የምትወዱ ሰዎች እኔ አብርሽን ከክፋት ቃል የሆነ ጥላቻ ኖሮብኝ አይደለም፣ እንድትረዱ የሚፈልገው ነው። አሁንም ከስተቱ እንዲመለስ ስለምፈልግ ነው። ገብቷችኋል? አንድ ላይ እንዲሆኑልኝ ስለምፈልግ ነው። ስለዚህ የተናገርኩትን ቃል በክፉ አትዩብኝ። የሩታም የአብርሽም የምትወዷቸው ሰዎች እኔ ከሁለቱም ጋር ችግር የለብኝም። በጣም ስለተናደድኩኝ ነው፣ ስሜታዊ ሆኜ ነው እና ለመናገር ያሰብኩት ነው። ሚዲያ ላይ ወጥቼ እንደዚህ ያወራሁት አብርሃም ስልክ እያነሳልኝ ስላልሆነ ብዙም ስልክ እያነሳችልኝ ስላልሆነ ቢያንስ ይሄንን ቪዲዮ ታዩታላችሁ። ለምንም መናገር እንደፈለኩኝ በደንብ አድርጋችሁ ታውቃላችሁ ብዬ አስባለሁ። ስለነበረን ቆይታ በጣም አመሰግናለሁ። ወዳችኋለሁ ቤተሰብ።